አብርሃም ዛሬ ያለበት ጉዳይ ያለበት የደረሰበት ነገር ሚስጥሩ ውስጥ ሁሉም ነገር ድግምቱ እንዴት እንደሆነ አሁን እንዴት እንደፈዘዘ ያለበት ሁኔታ እንደዚህ እንዳይናገር ተደርጎ ድምድም ብሎ ያለበት ዝም ብሎ እያወራ እንዲሄድ የተደረገበት ትልቁ ሚስጥርና ዋና ማን እንዳደረገው ድግምቱ የት እንደተቀበረ እያንዳንዱ ነገር የት እንደተደረገበትና የተደረጉት ድግምቶች ደግሞ ምን አይነት እንደሆኑ ምን ሊያደርግ እንደሚችል እያንዳንዱ ያወቁበት ሚስጥር አለ። ግልጽ የሆነ ነገር ለእናንተ ማሳውቃችሁ ነገር መረጃው እጄ ላይ ነው ያለው። አሁን ያለበት የተደረገበት ቦታ በሙሉ ስለማቅ እያንዳንዱ ነገር ከነቦታው ነው ለእናንተ ሚስጥሩ ፊት ለፊት የምናገረው። ድግምቱ ምን አይነት እንደሆነ ምን አድርጎ ለአብርሃም ምን አድርጎ እንደሚያፈዘው እንዴት አድርጎ እያደረገው እንዳለ አእምሮ እንዴት መቆጣጠር እንዳይችል እንዳደረገው የተጠቀሙበትን መንገድ እያንዳንዱ የረቀቀ መሆኑን ለእናንተ አሳያችኋለሁ። ሰላም እንዴት ናችሁ የኛ ቤተሰቦች? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አላችሁልኝ ወይ? ስራ ጤና እንዴት ይዟችኋል? እየበረታችሁልኝ ነው ወይ? እኔ ደግሞ ተናፍቃችኋል። እኔ በጣም ደህና ነኝ። በእያላችሁበት ሰላማችሁ ብዝት አይደለም ብዝት ይበለልኝ። ዛሬ ወደ እናንተ የመጣሁበት አስፈላጊም ጉዳይ ስለነበርና ደግሞ ለእናንተ ምነግራችሁ ከእናንተ መደብቀውም ነገር የለም። ነገሮች ከዛ ጋር የተያያዙ ስለሆነ ዛሬ ወደ እናንተ ይፋ ማደርገው ነገር አለኝ። ከነዛ ነገሮች ውስጥ እያንዳንዱ ነገር እናንተ ማወቅ ያለባችሁ አሁን እየተፈጠሩ ያሉ ጉዳዮች አሉ። ጥሩ ዜና አለኝ፣ ደስ የሚል ዜናም አለኝ። ከዛ ደግሞ ምንድነው አደገኛና ሚስጥራዊ ነገርም በመካከል ምነግራችሁ ይሆናል። የኔና የሄርሜላ ጉዳይ ወይ የልጅና የአባትነት መብቴ በተደጋጋሚ እንደጠየቅኩና በተደጋጋሚ ምላሽ ያላገኘሁለት እስካሁንም ድረስ እየተዋጋሁለት የነበረው ጉዳይ ልናደርገው ያልፈለግነው ጉዳይ እንድናደርግ ተገደናልና ሰው በዚህ ልክ እንዲደረግበት መፈለግ አልነበረበትም። እኔ ብያችኋለሁ፣ ልጄን ወደኔ ለማምጣት ምንም ነገር ማድረግ ካለብኝ አደርጋለሁ። ወደ ኋላ ምልበት ጊዜ የለኝም። ያ ማለት እስከ ሞትም ቢሆን ምንም ነገር አደርግለታለሁ። ይሄ ነገር በቃ ይሄ ልጅ መጀመሪያ ደረጃ በዙሪያው በአብርሽ ዙሪያ ላይ ያሉ ሰዎች አሉ። አብርሃም ዛሬ ያለበት ጉዳይ ያለበት የደረሰበት ነገር ሚስጥሩ ውስጥ ሁሉም ነገር ድግምቱ እንዴት እንደሆነ አሁን እንዴት እንደፈዘዘ ያለበት ሁኔታ እንደዚህ እንዳይናገር ተደርጎ ድምድም ብሎ ያለበት ዝም ብሎ እያወራ እንዲሄድ የተደረገበት ትልቁ ሚስጥርና ዋና ማን እንዳደረገው ድግምቱ የት እንደተቀበረ እያንዳንዱ ነገር የት እንደተደረገበትና የተደረጉት ድግምቶች ደግሞ ምን አይነት እንደሆኑ ምን ሊያደርግ እንደሚችል እያንዳንዱ ያወቁበት ሚስጥር አለ። ግልጽ የሆነ ነገር ለእናንተ ማሳውቃችሁ ነገር መረጃው እጄ ላይ ነው ያለው። አሁን ያለበት የተደረገበት ቦታ በሙሉ ስለማቅ እያንዳንዱ ነገር ከነቦታው ነው ለእናንተ ሚስጥሩ ፊት ለፊት የምናገረው። ድግምቱ ምን አይነት እንደሆነ ምን አድርጎ ለአብርሃም ምን አድርጎ እንደሚያፈዘው እንዴት አድርጎ እያደረገው እንዳለ አእምሮ እንዴት መቆጣጠር እንዳይችል እንዳደረገው የተጠቀሙበትን መንገድ እያንዳንዱ የረቀቀ መሆኑን ለእናንተ አሳያችኋለሁ። ከዛም ደግሞ በተዘዋዋሪ ደግሞ ምንድነው ይህ ሚስጥር እንዲከናወን ወይም ይሄ እንደዚህ የመተት ስራ እንዲከናወን የተደረገው ሚስጥራዊ በሆነ መንገድ ነው። ተው ተባለ ልጁ አሁን አልመለስ ማለት ሰው ተመከረ መከራ ይምከርህ የሚል ሰው ያገራችንም ሰው ምን ይላል መሰላችሁ? የሆነ ነገር በትግስት ይጠይቃችኋል። እናንተ ማድረግ ወይንም መመለስ ካቃታችሁ በቃ መከራው ካልሰማ መከራ ይምከረው ብለው ይተዋችኋል ማለት ነው። አእምሮአችሁ ማስተዋል ባልቻለበት ጊዜ ነገሮች ከመርፈዳቸው በፊት ለመስተካከል በጣም ዋጋ የተከፈለበት የተደከመበት ጉዳይ ነበረ። ምክንያቱም ሩታም ይሄ ሚስጥር ላይ ትልቁ ተዋናይ እንደሆነች ይታወቃል። እዚህ ነገር ውስጥ እጁ አለበት ልላችሁ ሳይሆን አስተባባሪ ነች። ያለው ነገር በሙሉ ይፋ የወጣ ነገር ነው። ያ ማለት ሩታ ነች ስል አሳልፈ እየሰጧችሁ አይደለም። በቃ እሷም ከኔ ጋር እኔም ከሩታ ጎን ነኝ። ለአብርሃም ወደ ኋላ መመለሱ አይደለሁም። ጠላት ሆኜ ሳይሆን የአባትነት መብቴን ስለነቀፈኝ ወይ ደግሞ አልቀበልም ስላለኝ ብቻ ነው አሁን ይሄ ነገር ላደርግላችሁ የመጣሁት። ከዛ ውጪ ደግሞ እናንተም እንድታውቁት ማንም ሰው ቢሆን ምንም እናንተም ብትሆኑ የናንተን ሰው ወይንም የምትወዱት የምታፈቅሩትን ሰው ከናንተ ጋር ዴት ያደረገን ሰው ለ10 ቀን ሙሉ ከናንተ ጋር አሪፍ ጊዜ ያሳልፎ ከዛ ጠፍቻለሁ ብሎ እዛ ሰው ጋር ሄዶ ለናንተ ለመርሳት ሞክሩ። የአባትነት የናንተ ፍሬ ሆኖ ለሌላ ሰው ሲታገል ቆሜ ለምንድን ነው የማየው? አንተ እኔ በነገራችን ላይ እንገርህ ሚስት ባይኖርህ ኖሮ ምናልባት እኔ በቃ እሺ ስለወደዳት አንዳንዴ እንትን ይባላል በእንቅርት ላይ ጆሮ ደግፍ የሚባል አባባል አለና በቃ እሺ ስለወደዳት እርግዝናዋም ተቀብዬ ስለማፈቅራት ሌላውም ተቀብዬ እኖራለሁ ብለህ የምታስብ ነበር ይመስለኝ። ለዛ ደግሞ ዛሬ ይሄ ነገር ካደረከ በኋላ ደግሞ እያንዳንዱ ነገሮች ስቴፕ ባይ ስቴፕ ተሰማቸዋለህ። ምንም ከናንተ የሚደበቁ ነገሮች የሉም። ከዛ ደግሞ እሱ ያደረገችው
አንተ መረዳት በትችል ኖሮ በዙሪያ ሰሞኑ ይቅርታ እያሉ የነበሩ ሰዎች በሙሉ አንተን ይቅርታ ሊጠይቁ ፈልገው አይደለም፣ ቁማር እየተጫወቱ ነበር። እሱን ቁማር ተሳክቶላቸዋል። ቁማሩ አንተ ነህ፣ ሰርክል ውስጥ የገባኸው አንተ ነህ። ድግምቱ የመጣበት ወይ ነው ነገር ባለፈው ሰብሰብ ባሉ አንዴ ነው ይቅርታ የጠየቁት። ኤፍሬም ሄርሜላ ቤት ላክ ነው በቃ፣ ምክንያቱም በዛ ታቆማለህ ብለን ስላሰበን። አንተ ግን አሁንም አላቆምም ብላል። ሄርሜላ የኔ ነች፣ ሲነካት በጣም ቅርብ ብሎኝ እንድትነካ አልፈልግም በይሳት ግን በቃ ምንም አማራጭ የለኝም ከሱ ጋር በቃ ስታክ እንዲያደርጉ ምን ልጠቀም እንዴ? በቃኝ ብዬ ልተው እንዴ? አንጀት ያልቻለም አንጀት እንዴት ይቻላል? እንዴት ብዬ ቆርጬ ልልቀቀው? እንዴት ብዬ ሆነ ነገር ትቼው ልልቀቀው? ምክንያቱም እነሱ ካሉበት ከተማ ተነስተው በጣም ሩቅ መንገድ ሄደው እያንዳንዱ ነገር እንዳደረጉ ታውቃለሁ። እኔ እያንዳንዱ መረጃ አለኝ፣ በግልጽ ነው የምነግራችሁ። ከፈለጋችሁ ከነማስረጃው እያንዳንዱ። ምክንያቱም አብርሃም በዙሪያው ይቅርታ እንዲጠይቁ የተደረጉ ሰዎች በሙሉ ከዚህ ሚስጥር ሰለባ ጀርባ ናቸው። ምክንያቱም ይሄ ነገር ስናገር እኔም አለሁበት ምንም ማንም ሊያመጣብኝ የሚችልበት ጉዳይ የለም። አስተባብሬያችኋለሁ፣ ሐሳብ ሰጥቻችኋለሁ። በቃ እሺ መመለስ የሚችልበት ወይ ከሆነ ምንም ነገር አድርጉ። እኔ ሐሳብ ነው የሰጠሁት፣ ምንም አድርጉ። ከዛ በላይ የፈለጋችሁ ነገር መቀጠል ትችላላችሁ። ያደረገብህ ሰው ደግሞ እያንዳንዱ ደግሞ በስም ጠራና እነግርሃለሁ። እናንተም ወቁት ያደረገበት ማማ እንደሆነ። ምክንያቱም ማማ እንደሆኑ በጣም ስፔሻል አድርጌ ልንገራችሁ። ኤፍሬም ምን እያደረገ ይመስላችኋል? የአብርሃም ወንድሙ የስጋ ወንድሙ ምን ያደረገ ይመስላችኋል? ልጁ እንዲፈዝ የተደረገው የራሱ ጥበብና የራሱ መንገድ አለው። ሰው ሁሉ ይሄን ያደረገበት መንገድ ያ ደግሞ አሁንም ቢሆን ከዛ ነገሮችን በዚህ እንዲቀጥሉ ወይ እንዲባባሱ ማድረግ የለባችሁም። አሁንም ቢሆን አብርሃም በዚህ መንገድ ከቀጠለ ቤተሰቦቹ ወይ ደግሞ ጓደኞቹ የቅርብ ወዳጆቹ ካላችሁ ምከሩት፣ እሷንም ወደ እኔ ይመልስ። ለዛ ደግሞ ግርግር አያብዛ፣ ምክንያቱም ይጎዳል እሱ። በዚሁ ከባሰ እኔ እንጃ እሱ ላይ ይብሳል። ምክንያቱም እኔ አሁን አሳዝኖኝ አይደለም፣ ግን ደግሞ የሆነ ነገር ተው ከተባለ ሰው መተው ባለበት ልክ መተው አለበት። ከዛ በኋላ እንዲቀጥል ማድረግ የለበትም። ለዛ ደግሞ አሁን መቆም አለበት። አልቆም እቀጥላለሁ የሚል ከሆነ ይቻላል። ከዛ ውጪ ደግሞ የተቀበረው አብርሃም ከሚኖርበት ቤት በር ላይ ስር ላይ ነው። ከነቦታው አሳያችኋለሁ። እሱ ቀጣይ ሄዳለሁ አለይኩም እስካሁን ድረስ ያለው ቦታ ማለት ነው። እያንዳንዱ ከነመረጃው እያንዳንዱ ምክንያቱም ለምን ይሄ ተደረገ ሲባል እነሱ ነገሩን ችላ ብለውታል። ምክንያቱም ሰምተው ባልሰማ ነው እያሳለፉት የነበረው። ይህ ነገር እንዲፈጠር ደግሞ ካደረጉ ሰዎች መካከል ትልቁ ስህተት የሱ ነው። ስህተቱ የሱ ሆነበት ምክንያት ምንድነው? ነገሮችን ችላ ማለቱ ማለት ነው። ምክንያቱም ይሄ ነገር እንደሚያስከፍለው መረዳት እያለበት ማወቅ እያለበት ችላ ያልነው ጉዳይ ነው። የነገ እየሞላ ይመጣና ላይፋችንም እስከ መጨረሻው ድረስ የሚያስመሰቃቅለው ማለት ነው። እና አንተም ካለህበት ቤት ስር ላይ ከምትኖርበት ቤት ስር ላይ ነው የተቀበረው ምንድነው ካልከኝ አንድ ነፍስ ከነ ህይወቱ ነው። ምክንያቱም እኔ እያንዳንዱ መረጃ አለኝ፣ በቪዲዮ ማሳያችኋለሁ። አንድ ነፍስ እንዲህ አንተ ኮንትሮል እንዳታደርግ ነው የተደረገው። በዛ ደግሞ መንገድ እንድትጎዳ አልፈልግም። በቃ እንድትጎዳ አልፈልግም ስለ ይብሳል። አሁን አንተ ይሄን ያየኸው የሚቀጥለው ግን ደግሞ ከባድ አደገኛ ነገር አለ። ለምን ካልከኝ አልተውም ብለሃል እንዴ? በቃ ተመለስላት አንተም ወደ ሩታ፣ በቃ ወደ ልጅህ እናት ተመለስ። እኔም እንዴ ልጄ ከነሚስቴ ልቀበል ስጠኝ። በቃ ካንተ ጋር ጭቅጭቅ የለኝም፣ ካንተ ጋር ተጣገባ ውስጥ የለኝም፣ የሚያነካካኝ ጉዳይ የለም። ከዚህ በኋላም ከዚህ በፊትም እያስጠነቀቅኩ ያለሁት አብርሽ አቁም። በቃ ሩታ ጀግና ሴት ነች። በቃ ትለያለች። እሷ ምን አሁን ዛሬ መተት ምናምን ማድረገው አይደለም፣ ትለያለች። በቃ አድርገዋለች። አሁን ምንም ብትለው ኮንትሮል አያደርግም አብርሃም ራሱ አይደለም የሆነው። ይሄ እንዲፈታለት እንዲስተካከል ወይ ደግሞ እንዲብስ የምትፈልገው የራስህ አማራጭ ነው የምትጠቀሙ። ገባህ አይደል? የራስህ አማራጭ። ምክንያቱም የራስህ አማራጭ ተጠቅመህ ነው ነገሮች ማስተካከል የምትችለው። የራስህ አማራጭ ተጠቅመህ ነው አንዱ ከአንዱ ጋር ሚዛናዊ ማድረግ የምትችለው። ለዛ ደግሞ ዛሬም ወደ እናንተ የመጣሁት ቤተሰቦቻችን ይሄ ነገር ወቁት። እኔ አሁንም እንዳባት እንደ ጀግና ኢትዮጵያዊ አባት ለልጁ ምንም እንደሚያደርግ አባት ምንም ነገር አደርጋለሁ። ከዛ ደግሞ እያንዳንዱ አሁን ይሄ ነገር የተናገርኩት ይሄ ነገር አውቆ እንዲጠነቀቅና እንዲያቆም ነው። በቃ አሁን ለጉራ አይደለም፣ ጉራ የሚባል ነገር የለም። ሰዎች የራሳቸው ዊዝደም ይጠቀማሉ። በቃ አሁን የሆነ ነገር ማድረግ ካልቻለ የራሱ መንገድ ይጠቀማል፣ የራሱ ነገር ያደርጋል። ለዛ ደግሞ አሁንም ይሄን ያህል መስዋዕትነት መክፈል ሳይኖርብህ መጀመሪያውንም ተናግረን ነበር። የዛሬ መስዋዕትነት ኢቭን በጣም ትንሹ ነው ለመሰለ ትንሹ ነው ያልኩህ። ነገ እየጨመረ ይሄዳል። ይሄ ነገር እንዳሰብከው አይደለም። ይሄ ጅማሬው ነው። እንደዚህ አይነት ምልክት ተሰጠ። ኔክስት ዊክ በቃ ይቀጥላል። እኔ አሁን አንድ ነገር ማወቅ ያለብህ ነገር በትንሹ የተጀመረ ነገር ትልቅ ቦታ ይደርሳል።
እና ትልቅ ቦታ ደርሶ አንተንም አሁንም ከባሰ ችግር ከሚያስገባ ካለህበት ሁኔታ ለመውጣት ማቆም ያለብህ ነገር አቁምና መመለስ ካለብህ ብትመለስ ባይነኝ። ባለፈውም ሳገኘህ ፊት ለፊትም ያወራናቸው ኬዞች አሉ አይደለ? እነሱን አስተካክላል እንደምታስተካክል እኔ እኮ አክብሬ በነገር ላይ አሁን እዚህ ጋር አብርሽ አክብሬ እያወራሁ አይደለም በእንትን በአካል ተገናኝተን በስልክ እንኳን ስናወራ በክብር ነው እናንተ የምናወራው። ይሄን አድርግ ከማለት አንፃር በጣም ዋጋ ከፈሉ ሰዎች መካከል አንዱ ነኝ። በቃ ፍትሃዊ በሆነ መንገድ እንፍታው፣ ይሄ ነገር እናስተካክለው፣ ይሄ ነገር መስተካከል አለበት ብዬ ካወሩ ሰዎች መካከል ስሜታዊ አታርገኝ። ምክንያቱም ለመሰለ እያንዳንዱ ነገር ማታውቀው ጉዳይ የለም። እንዴት እንጃ ብቻ አላቅም። አእምሮ ባለ አእምሮ የሆነ ሰው የሆነ ነገርን ከሆነ ነገር ማገናዘብ ያቅቷል ብዬ አላስብም። ለምን? ምክንያቱም የሚመጣው ነገር ሰዎች ሞኝ መሆን የለብንም አይደለ? ያለው ነገር ዲቴል ማየት የተሻለ ነገር ያመጣል። ለዛ ደግሞ አሁንም እናንተም እኔም ቢሆን በቃ ዲቴል ማወቅ ያለብን ጉዳይ ምንድነው ታውቃላችሁ? ከዛ አንፃር መስተካከል ካለበት ይስተካከል፣ መቆም ካለበት ይቆም። አይ አልቆምም ይበላሻል ካለ ይቀጥላል። አሁን የትንሹ ነው ያየው። ነገ የሚብሰው ነገር ሳይፈጠር ራስህን በዚሁ ልክ እንድታቆመው ከኛ ጋር መጋፈጥ አይሆንልህም፣ አትችልም፣ ይቅርብህ። የተጋፈጥከው ከማይሆን ሰው ነው ብዬ ነበር። ሀሳብ ማመንጨት የሚችል ነገሮችን መጉዳት የሚችል ሰው ነው አትንካው ብዬ ነበር። ካንተ ራስ ደግሞ አልወርድም። እያንዳንዱ ነገር ሄርሜላ ስታመጣ ነው ውልቅ ካንተ ህይወት ውልቅ። ከዛ ቀን ጀምሮ ከመጣሁብህ ኦዲየንስም ይፈርደኛል፣ ኢትዮጵያ ህዝብም ይፈርደኛል። ጠቅላላው ውጪም ያላችሁ ኢትዮጵያ ውስጥም ያላችሁ ከሀገር ውጪም ያላችሁ ሁላችሁ እኔን ትዳኙኛላችሁ። የዛ ቀን መቼ እኔ እሱ ከኔ ህይወት ይወጣ ቀን እኔ ህይወት ሰጥቶኝ ከኔ ህይወት የወሰደውን ነገር መልሶ ይወጣ ቀን በቃ እኔ ከሱ ጋር አልነካከም። ለምን ያነካካኛል? መጀመሪያ የፈለኩት የኔን ጉዳይ ማስተካከል የፈለኩት የኔ ነገር። ከዛ ውጪ ደግሞ የሚያደራርሰንም የሚያነካከርም ሊሚት እኔና እሱ ትልቅ ሊሚት አለን። ምክንያቱም እሱ ፋሚሊ የመሰረተ ሰው ነው፣ የራሱ ፐርሰናል ላይፍ ያለው ሰው ነው። ሶ አሁንም ቢሆን ያልኩት ደባልህን መልስ ነው ያልኩት። ደባልህ የኔ ነች፣ መልስ በቃ። ከኔ ውጪ ደግሞ ማንም የላትም። ከኔ ውጪ የሆነ ነገርም ሊላት የሚችል ሰው የለም። አሁንም ቢሆን አብርሽ የተተከለውም ነፍስ እያንዳንዱም ነገር መረጃውን በሙሉ እንዲስተካከል ለምትፈልግ ከሆነ ታቆማታል። አይ አላቆምም ካልክ ኔክስት ደግሞ ማደርገው ይብሳል። ማደርገው ምስቅልቅል አትወጣውም። ሳትፈልግ ሳትወድ በግድ የሆነ ቦታ ላይ ቁጭ ብለህ ራስ ታገኘዋለህ። የምሬ ነው። ወይ ደግሞ አሸንጉሊት እንዳናደርግ፣ አሸንጉሊት እንዳቱ ተጠንቀቅ፣ በጣም ተጠንቀቅ። አሸንጉሊት እንዳቱን። በዙሪያ ያሉ ሰዎች ላንተ የሚተኙ ሰዎች አይደሉም። በዙሪያ ያሉ ሰዎች የተነጠቁ ሰዎች ናቸው። ሩታም ብትሆን ባሏን የተቀማች ሴት ነች። ምስጋናም ቢሆን ሚስቱን የተቀማ ሰው ማካላችሁኝ ታውቋታላችሁ። አላወራም፣ አልጨቃጨቅህም። ከዚህ በኋላ የመጨረሻው ምልክት አሳይቻለሁ። ቀጣይ ግን ደግሞ ቲሸርት ብጥል አይመለከተኝም። በዚህ ልክ ነኝ። ይሄ ደግሞ ማላቆም የምትለኝ ከሆነ ኔክስ እንግዲህ ይርዳሱ። አንተ የተማመንክበት ነገር ካለ ይርዳ። ከዛሬ በኋላ ያለው መረጃ ደግሞ ይሄ ነገር ያላቆመን ካልክ ከነ ድግምት ቦታው ምን አይነት አቴንሽን እንዳለና ምን አይነት እንቅስቃሴ እንዳለ ማወቅ ከፈለጋችሁ አሳያችኋለሁ። አሳየን የምትሉኝ ነገር በሙሉ አሳያችኋለሁ። የደበቅናቸው ሚስጥሮች ወይ ደግሞ ከነሱ ጋር የደበቅናቸው ስላችሁ ከነሱ ጋር ያወራሁት የጋዘር የተደረጉ ኢንፎርሜሽኖች በሙሉ ለእናንተ ይፋ ይሆናል። እወዳችኋለሁ። ማወቅ የምትፈልጉት ከዚህ በኋላ የሚደረገው ሄርሜላን ካልመለሰ ማወቅ የምትፈልጉት ምን ልናደርግ እንደፈለግን እንኳን መጠየቅ ከፈለጋችሁ እኔ ያለሁላችሁ። እያንዳንዱ ኦሪጂናል መረጃ ከኔ ብቻ ፈልጉ። ኦዲየንሶቼ በጣም እወዳችኋለሁ። በሚስቱ ማንም ሰው ቢሆን አይደራደርም። እኔም ቢሆን አልሰማም። በጣም ነው የምወዳችሁ። ለልጄ ምንም አደርጋለሁ። እንገናኛለን። በዚሁ መማር አለበት ብዬ አስባለሁ። በጣም አከብራችኋለሁ እናንተ ምክንያቱም የኔን እንባ የኔን ሀዘን ማትወዱ ሰዎች ስለሆናችሁ፣ የኔን ለቅሶ የኔን መጎዳት ማትወዱ ሰዎች ናችሁ። በጣም ለዛ ነው የምወዳችሁ። በጣም ነው የምወዳችሁና ከናንተ ውጪ የተሰማኝ የምነግረው ሰው ስለሌለ ማለት ነው። እና ከዚህ በኋላ ያለው ነገር ደግሞ ሌቭል በሌቭል አሁን ለምሳሌ የመጀመሪያው ኬዝ አሁን የተፈጠረው ነገር ነግሬያችኋለሁ። ቀጣይ ደግሞ አሳያችኋለሁ። የምትፈልጉት ነገር ንገሩኝ፣ እንገናኛለን። በጣም ወዳችኋለሁ።